በአሜሪካ በጣም ብዙ የጦር መሳሪያ ስርጭት አለ። ለ100 አሜሪካውያን 120 መሳሪያዎች አሉ ይባላል። በጣም ከፍተኛ ቁጥር ነው። ስለዚህ ከህዝብ ብዛት 20% ከፍ ያለ ቁጥር ማለት ነው። አጠቃላይ ላለው 330 ሚሊዮን ለሚሆነው ህዝብ ያለው የመሳሪያ ቁጥር ወደ 400 ሚሊዮን ይጠጋል። ከፍተኛ ቁጥር ነው። በነፍስ ወከፍ ሲታይ የምትበለጠው በየመን ብቻ ነች ይባላል አሜሪካ። ደግሞ በዚህ በመሳሪያ ምክንያት የሚገደሉ ሰዎች ቁጥር ከፍተኛ ነው። ከ50 ሺህ በላይ ሰዎች በየአመቱ በአማካይ ይሞታሉ አሜሪካ ውስጥ። በጣም ከፍተኛ ቁጥር ነው እና የተለያዩ ሪከርዶች አሉ። ሁለት ነገሮች ለማንሳት፣ አንደኛው በጣም ብዙ በአንድ ጊዜ ብዙ ሰዎች የሞቱበት የፍሎሪዳው ጥቃት ነው። አንድ ሰው 51 ሰዎችን የገደለበት ማለት ነው። ይሄ እንዳለ ሆኖ ግን የዛሬ 12 አመት ደግሞ ከዚህ ከመሳሪያ ጋር በተያያዘ ያጋጠመው ሪከርድ አንሄል አልቫሬስ እና ሉዊስ ሶቶ የሚባሉ ሁለት ሰዎች ኒውዮርክ ውስጥ አለመግባባት ፈጥረው ይጋጫሉ እና ሁለቱም መሳሪያ አውጥተው ይተኳኮሳሉ። አቅራቢያው ላይ ስለነበረ ፖሊሶቹ ለመገላገል ሲሞክሩ ተኩሱ ሲጀመር ወደ እነሱ የሚተኮስ ስለመሰላቸው ያው እንኳን ተተኩሶባቸው እንዲሁም በጣም ብዙ ሰው ነው የሚገሉት። ፖሊሶቹ ብዙ ይተኩሳሉ ወደ ሰዎቹና በዚህ ምክንያት ከፖሊሶቹ ብቻ 46 ጥይቶች ተተኩሰው ሶቶ ወዲያውኑ ህይወቱ ያልፋል። አልቫሬዝ ግን 23 ጥይቶች መታውት በህይወት የተረፈ ሰው ነው ሆስፒታል ሄዶና ይሄ እንደዛ ሁሉ በየአመቱ ሁሉ ነገር እየሆነ ይሄ ከፍተኛው ሪከርድ ሆኖ ተመዝግቧል። 23 ጥይቶች መታውት ግን ስንት ነፍስ ነው ያለው? በህይወት የተረፈ ብቸኛው ሰው አንሄል አልቫሬዝ ነው። አሁንም አለ በህይወት። ኢትዮፒካሊ